በፈጣሪ የዛሬው ደግሞ ይለያል። ይሄ እንትኑ ታይዋለህ ከኋላ በኩል የሆነ ጀርባው አካባቢ ጋር የሆነ ነገር ወፍ በጣም የሆነ ወደ ላይ ጓን ያለ ነገር አለ። በፈጣሪ ስም እንዴ በፈጣሪ ስም ያቺ ማነች? ያኮ ብዙ ነው ያውለ ኧረ በፈጣሪ ወይኔ አታሩጥ ሂድ ዝም ብለህ አንተ ወንዴ ፕሮግራማችን ቤተሰቦች እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ እስከ ዛሬ ስናስተላልፍላችሁ የነበሩት ቪዲዮዎችን ተመልክታችኋል። እንደምትማሩባቸው አንጠራጠርም። ያው እንግዲህ በቻልነው ያው ለየት ያሉ ቦታዎች ላይ የተገኘን ሰው ያልሄደባቸውንም ቦታዎች እንግዲህ በእግራችን እየገባን ማለት ነው። ቤተሰቦች እንደዚህ አይነት ነገሮችን ያው ማግኘት ይችላል። በብዛት እንደዚህ አይነት ቦታዎችን ልናገኝ ይቻላል። በጣም ወደ ውስጥ በእግር የሚያስገቡ ገጠሮች እነሱ ጋር ገብተን ከዛ በኋላ ደግሞ እንደዚሁም ወደ 6 ሰዓት 7 ሰዓት የሚሆን የእግር ጉዞ ያለው ቦታ ያንን መንገድ አቆራርጠን ነው እንግዲህ ያው እንደዛ አይነት ቦታ ላይ መገኘት የቻልነው። አሁንም ደግሞ እስኪ እንግዲህ ከዚህ በፊት የነበረውን ተመልክታችኋል። እዛ ቦታ መተናል። ከዛ በፊት ግን እስኪ ስለነበረው ነገር አንዳንድ ነገር ማውራት ፈልጌ ነው ውድ ቤተሰቦች። ያው እንግዲህ ውድ ቤተሰቦች ከዚህ በፊት በነበረው ቪዲዮ ከአንድ ጓደኛዬ ጋር አብረን መተን ነበረ። እንደ እውነቱ ከሆነ እሱ ያው እዚህ ጋር ትንሽ በጥፍሯ ወቅታው ነበረና በዛም ትንሽ ደንግጦ ከዚህ በኋላ እዛ ቦታ ላይ መገኘት አልፈልግም አልሄድም ብሎ ቀርቷል ማለት ነው ውድ ቤተሰቦች። ከዚህ በኋላ ያለው እንግዲህ እኔና ያው ካሜራማኑ ከሱ ኋላ እንደዚሁም ሁለት ልጆች አሉ። ሌሎቹ ያው መምጣት አልፈለጉም ቀርተዋል ማለት ነው ውድ ቤተሰቦች። ያለውን ነገር እንግዲህ ያው በትንሹ ግልጽ ላድርግላችሁ። ከዚህ በፊት ያው መተን ነበረ። ስንመጣም እንደተመለከታችሁት ቦታውን እየፈለግን እያሰስን ነበረ። መቃብር ቦታ አለ የሞላ ከሱ ጀርባ አንድ ጠቅጠቅ ያለ ጫካ አለ እና ውድ ቤተሰቦች እየፈለግን በዛ በጀርባ ነበረ መጀመሪያ ላይ ስንመጣ የነበረው ማለት ነው። ሁሉ ከመነሳቱ በፊት ያው እንግዲህ ወደዚህ አካባቢ ሰው እንደማይመጣ ጸጥ ያለ ቦታ ነው ማለትም በቃ የማይታወቅ ቦታ ነው። እንደዛ አይነት ነገር ነው። ጎርጓዳ የሆነ ወደ ውስጥ የገባ ቦታ ላይ ነው ያለውና ብዙ ጊዜ ወደዛ ቦታ ከማለፋችን በፊት ብዙ ቆሻሻ የተጣሉ ስጋዎች በጣም የሚያስጠላ ነገር አለና እንደ ቆሼ ነው የሚያስቡት ያንን ቦታና ቆሻሻ ምናምን ነው የሚጥሉበት። ግን ያን ቆሻሻ ቦታውን ገብተን ግን ካለፍን በኋላ እንደዚህ አይነት ቦታን ማግኘት እንችላለን ማለት ነው ውድ ቤተሰቦች። እንግዲህ ወደ ውስጥ ገባን ማለት ነው ውድ ቤተሰቦች። ስንገባ ያው ጓደኛዬም ነበረ እንግዲህ ከሱ ጋር እየተጫወትን ነበር የገባ ነው። ግን የሚገርመው እሱ ያው ለዚህ ነገር ፍላጎት እንዳለው እንደዚህ አይነት ሴቶች በዚህ ነገር የተለከፉ ካሉ ያው በእርግጥ ይሄ ያጋንንት ነው የሚሆነው ማለት ጤነኛ ኖርማል ሰው ናቸው። ነገር ግን የሆነ አጋንንት ሲይዛቸው ራስ የሰውነት ባህሪያቸውን የሚተውበትና የሚለቁበት ነገር ይኖራል። ሳይፈልጉ ሲበሳጩ ወደዚህ አይነት ነገር ይገባሉ። እንደዚሁም ሰው ያስጠላቸዋል። ብርሃን ቦታ ደግሞ ይጠላሉ። ብርሃን ቦታ ላይም ከተገኙ ደግሞ የመቃብር ወይም ደግሞ በጣም ጫካ ምንም አይነት ድምጽ የሌለበት የሰው ድምጽ መስማት አይፈልጉም። የመስማት አቅማቸው ደግሞ በጣም ከፍተኛ ነው። ልክ እንደ እንስሳ እንደ ውሾች ምናምን መስማት ከርቀት ይችላሉ ውድ ቤተሰቦች። እኛ በቻልነው አቅም እንግዲህ ያው ድምጽ ሳናሰማ ለመሄድ ሞክራለን። ብዙ ጥረናል። ግን የተወሰነ ኮቴያችን ስለሚሰማ እኛ በቀረብን ቁጥር እነሱ እየራቁ ይሄዳሉ ማለት ነው ውድ ቤተሰቦች። እኔ አሁን ላይ አዲስ አልሆነብኝም። ይሄን ነገር እየተላመድኩት ነው መሰሉ ውድ ቤተሰቦች። ትንሽ ግራ የሚያጋባ በጣም የሚያስጨንቅ የሚያስፈራ ነው ግልጽ ነው። ሆኖም ውድ ቤተሰቦች እንግዲህ አዲስ ነገር ለማየት ነው ወደዚህ የመጣ ነው። አዲስ ነገር ያው ያየንም እንገኛለን። ደስ የሚለው ነገር ግን ሰው አይጎዱም። ለምሳሌ ሰው ሲያዩ ፍርሃት አለባቸው ይሸሻሉ። በጣም ከተጠጋናቸው ሊቧጨሩ ይችላሉ ወይም ያስፈራራሉ እንጂ ሰው ላይ ምንም አይነት ጥቃት አያደርሱም ማለት ነው ውድ ቤተሰቦች። ያው ከዚህ በፊት እንደተመለከታችሁት ፊት ለፊት ተጋፍጠናቸዋል ምናምን ግን ሰው አይናከሱም። ግን ከምላችሁ በላይ ሰው ልጅ ላይ ያለ ጉልበት ፓወር ማለት የለም እነሱ ጋር የሆነ በምን ልንገራችሁ ማለት አንድን ሰው እንደዚህ አንስቶ የመወርወር ያክል አቅም ያላቸው ነው የሚመስሉት። ጉልበታቸው በጣም ከባድ ነው፣ ኃይለኛ ነው። መያዝ አይቻልም። በብልሃት ካልሆነ እየሸሸን እንደዚህ ሲመጡ ወደ ጎን እያልን እንደዚህ ካልሆነ ከዛ ነገር ማምለጥ ይከብዳል። በጣም ሲበዛ ፓወርፉል ናቸው። በጣም ኢነርጂ ያላቸው ጠንካራ ናቸው እና ደግሞ ከዛም በላይ ደግሞ በጣም ፈሪ ናቸው፣ ቁጡም ናቸው።
ግን ፍርሃታቸው ወደ ቁጡነታቸው እንዲለወጡ ያደርጋቸዋል ለምሳሌ አንድ ሰው ሲያው ይደነግጣሉ ይደነብራሉ ግን ደንብረው ከዛ ሰው ለመሸሽ ነው የሚሞክሩት ግን ያ ሰው ወደ እነሱ በተጠጋ ቁጥር እነሱ ውስጣቸው የተበሳጨ የተቆጡ ነው የሚሄዱት ከተቆጡ ደግሞ ያን ሰው ለማስፈራራትና ጥቃት ለማድረግ ነው የሚሞክሩ ማለት ነው ውድ ቤተሰቦች እና እነዚህ ባህሪያቸውን እስካሁን ባየሁ ተረድቻለሁ ሌላው ደግሞ ባህሪያቸው ምንድነው ነገሮችን የመረዳት የመስማት ባህሪ አላቸው እንደ እንስሳት አይደሉም ለምሳሌ ሰው ሄዶ ሰላም እንዴት ነው እንደዚህ ከተባሉ ነገሮችን ያዳምጣሉ ይሰማሉ ሊናደዱ ይችላሉ ግን ያ ሰው የሚያናግራቸው አነጋገር ወይ የሚናገረው ቃላት ይወስነዋል ከነሱን ከዛ ነገር አረጋግቶ መመለስ ይችላል ከነሱ ደግሞ ከሚጠሉት ነገር እኔ የተረዳው ነገር ቢኖር ምንድነው በቃ የፈለገ ነገር አግባብቶ ለማውራት ይቻላል ግን የጸሎት ቦታ ምናምን ልውሰዳችሁ ከተባሉ በጣም ይቆጣሉ ማለት ነው ሊናከሱም ሊባጨሩም ይችላሉ ለምሳሌ ሃይማኖት ተቋም ለምሳሌ ቁርአን እንዲቀራባችሁ ከተባሉ እንደዚህም ጸበል ቦታ ላይ እንደዚህ ሃይማኖት ስም አባት ስሞችን እንደዚህ ከተጠራባቸው ጉዳት ለማድረስ ነው የሚጥሩት ማለት ነው በጣም ሲበዛ ቁጡና አደገኛ ይሆናሉ ማለት ነው እነዚህ ነገሮች እነሱ ላይ ተመልክቻለሁ ማለት ነው አሁን ያው ከዚህ በፊት መጥቼ አንዲት ሴት አለች እሷን አግኝቼ ወደ ጸበል ቦታ ልውሰድሽ ብያት ነበር ከዛ በፊት ግን ቤቷ ነገራኝ በጣም የሚያሳዝነው ነገራቸው ግን ቤተሰቦች አንድ ያልነገርኳቸው የረሳሁት ነገር በዚህ ነገር የተጠቁ ሴቶች እስካሁን ሁለት ሴቶችን አግኝተናል ግን በጣም ሲበዛ የተጎዱ ናቸው በላይፋቸው ላይ ጉዳት የደረሰባቸው በስደትም ላይ ሆነው ወይም በወንድ የተጠቁ ብዙ ነገሮች ብዙ ከጀርባ ብዙ ነገሮችን ያሳለፉ ናቸው ግን ይሄ ነገር በመጨረሻም ይሄ ነገር ሲተላለፍባቸው ከቤተሰቦቻቸው ይርቃሉ ማለት ነው ያ ነው የሚሆነውና ያሉበትን ቦታ አይታወቅም ምክንያቱም በጣም የማሽተት አቅም አላቸው ከርቀት የመስማት አቅም ስላላቸው ሰው ካለበት ቦታ ይሰወራሉ ማለት ነው እንደዛ ነው የሚሆኑት እኛም አፈላልገን ስንጠጋ ሲሸሹ እነሱን ማፈላልጎ ማግኘት ማለት ልክ ወፎችን አባሩ እንደመያዝ ነው በጣም ያስቸግራልና እንደዛ ሆኖ መተናል ያው እንግዲህ ምንም ወሬ አላብዛባችሁ ባለፈው የመጥቼ ያገኘኋት ልጅ አለች ማለት ነው ቤቷ ከሄድኩኝ በኋላ ትንሽ ተናዳ ነበር ሃይማኖት ተቋም ምናምን ስላት ግን አረጋግቻታለሁኝ ምናምን ከዛ ትተን ወተናል ትንሽ ተቆጣ ስለነበረ እንዳትጎዳን ትተን ወተናል ቦታውን ስላወቅ ነው ማለት ነው አሁን ተመልሰን መተናል እንግዲህ እስኪ አሁን ደግሞ በሰፊው ወደዛ ነገር የምትገባበትን ለማመቻቸት መጥቻለሁ ውድ ቤተሰቦች እንግዲህ ያው ባለፈው ስላወቀችኝ ይሄን ያክል ጠንከር ትልብኛለች ብዬ አላስብም ምክንያቱም ሰውን ለማላመድ በየቀኑ ያለሳለስን ካልሆነ በዛኑ ቀን ተይጃለሽ ብሎ መጋተት እነሱን የሚያስቆጣ ነው ለኛም ደግሞ ጉዳት ሊሆን ይችላልና ውድ ቤተሰቦች አሁን እነሱ ግን በሂደት እንደዚህ ያደረግን ካልን ከዚህ የሚወጡበት ነገር መፍጠር ይቻላል ውድ ቤተሰቦች እንግዲህ ውድ ተመልካቾቻችን የምታዩት ፕሮግራም እንደምትማሩበት አንጠራጠርም እስኪ አሁን ወደዛው ወደ ውስጥ እንግባና እንፈልጋቸዋለን ድምጽ ሳናሰማ በጣም አሁን የተረዳሁት ነገር ትንሽዬ እርምጃ ድምጽ ይሰማሉና በጣም ከባድ ነው እና መሬት ላይ ዝቅ ብለው ወደ መሬት ተተክለው ነው ያሸተቱ ምናምን የሚንቀሳቀሱት ምን እንደሚያደርጉበት ባላውቅም ያየሁት እንቅስቃሴያቸው ያ ስለሆነ መሬት ላይ የምንረግጠው ነገር ቅርብ ነው በጣም ይሰሙታልና ውድ ቤተሰቦች ይሄን ተረድቻለሁ እስ ብለን እየተንቀሳቀስን ያው እሷን እንፈልጋታለን ማለት ነው ውድ ቤተሰቦች ካገኘናት በኋላ እንግዲህ የሚሆነውን ነገር አብረን እናያለን እስኪ አብራችሁኝ እስከ ፕሮግራሙ ፍጻሜ አብራችሁኝ ነው እስኪ ልግባና ወደ ውስጥ የሚሆነውን ነገር አብረን እናያለን እንግዲህ ቤተሰቦች ያው ደርሰናል ቤተሰቦች መሬቱ እንዴት ድምጽ አታሰሙ ድምጽ በጣም ይሰማሉ መሬቱ እንዴት ማለት ይሄ ቅጠሉ ምናምን ይጮሃል ስንረጋጋውና ድምጽ አለው እንዴት ይሻላል በፈጣሪ ሰው
የሌለበትን ቦታ አልረገጥ እንጂ ይጮሃል በጣም አታሰሙ ድምጽ ባካችሁ እናንተ ንፋሱ ራሱ አያሸብርም ድምጹ እንግዲህ ቤተሰቦች ውስጥ ገብተናል ባለፈው ቦታ ጋር ስለሆነ እዛ መድረስ አለብን ቀስ ብለ ድምጽ አታሰሙ ባካችሁ እሺ ተጋራሱ በደንብ አይመለከቱም እኮ አይናቸውን ይጋርዳቸዋል መሰለኝ ይዛ በፈጣሪ የዛሬው ደግሞ ይለያል ይሄ እንትኑ ታይዋለ ከኋላ በኩል የሆነ ጀርባው አካባቢ ጋር የሆነ ነገር ወፍ በጣም የሆነ ወደ ላይ ጓን ያለ ነገር አለ በፈጣሪ ሰው ባለፈው የነበረ ስናገኛት ያየች ነው እንዴ ድምጽ ሰምታለች መሰለኝ ተመልከት እንዴት እንደተነፋፋ ጀርባዋን ታይዋል እንዴት የሰው ልጅ ሆኖ እንዴት እንደዚህ በዚህ መንገድ ይራመዳል እንዴ አየችኝ መሰራን ተመልከተ እስኪራይት ሰላም ነው እንዴት ነሽ ሰላም ነው እንዴት ነሽ ምንድነው አይዞሽ አትንግጭ አሁን እኔ አዲስ ነኝ እንዴ እኔ እኮ ቤተሰብ ማለት ነኝ እንተዋወቅ የለ አው ግን ለምን መጣ ቆይ ለምን ደው የምትፈታተነኝ ለምን ደው የመጣ እዚህ ቦታ አንተ ቆይ መኖር አትፈልግም እንዴ ምንድነው ጀርባሽ ላይ ያለው
ምንድነው የምትፈታተነኝ? እሺ ቆይ አንዴ ተረጋጊ በፈጣሪ ተረጋጊ ይኸውልሽ ጀርባሽ ላይ ያለው ምንድነው ውሰደው ጀርባዋን ቅረጻ ምን ጀርባዬ ምን ያደርግልሃል ለምን ነው የምትቀርጸው ምንድነው ጀርባሽ ላይ ያለው የፈለገ ነገር ቢሆንስ ምን አገባ አንተ ለምን ነው የምትፈታተነኝ ባለፈ በሰላም አሁን በዚህ ሰዓት በደረቅ 8 ሰዓት ላይ እኮ ነው በጣም ማለት ያው እንደዚህ ነው እሺ አሁን እናውራ እንጂ ቁጭ ብለን አሁን ደግሞ ተተዋውቀን ቆይ እሺ በፈጣሪ ስም እንዴ በፈጣሪ ስም ያቺ ማነች ያኮ ብዙ ነን ያውልህ ኧረ በፈጣሪ ወይኔ አታሩጥ ሂድ ዝም ብለህ አንተ ይኸውልህ እጄን እንትን በለው ሸፍነው በደንብ ሙሉ እንድትሸፍነኝ ይኸው በጣም ደምቷል ጥልቅ ነው ያደሙኝ ማለት ነው ጥፍራቸው እዚህ ጋር ያው ዱላ ይዣለሁ እንግዲህ እንዲፈሩ ለማድረግ ነው እንጂ ልማታ አይደለም ሴት ልጆች ናቸው ግን ከፈሩ ብዬ ነው ዱላ አንተ ርቀት ላይ ሆነ አንተ ያዩ ዝም ይለዋል ታውቃለህ ከዛ ስትጠጋቸው ደግሞ ሌላ ከኋላ ከጀርባቸው ሊሄድ እንዳትነኪኝ እንዳትጠጊኝ እመታሻለሁ እንዳትጠጊው ይኸው አረፍ እኔ እሱ አይጎዳኝም እኔ በዱላ አትጎጂኝም እመታቸዋለሁ እንዳትጠጊኝ ስለዚህ ቁጭ በይ ሁለትሽን ቁጭ በይ አናትሽን ከምልሽ ሁለትሽንም ቁጭ በይ ተቀምጠሽ አውሪ ቁጭ በይ ተቀመጡ እንዳልመታችሁ አምጪ እሱን ታይ ልቀቂው እሱን ይኸው ተመልከቱ እጄ እንዴት እንዳደረጋችሁ አንተ ለምን ተከታተለና ይኸው ጀርባዬ እንዴት እንደባጨርሽ ላሳይሽ አረፍ ይኸው በዱላ አሁን ዱላ ይዣለሁ አንቺ በጥፍርሽ ከነካሽኝ ለነገሩ እኔ መቀ አጠገባችሁ ምን አስቀመጠኝ አዳምጡኝ ይኸው አንቺ ቆይ እንተዋወቅ የለ እንዴ እኔ ለምንድን ነው እንደዛ ያረክሽኝ እኔ የተከታተልኩ አይደለም ለሰላምታ ነው የመጣሁት እኮ ተረጋጊው እሷ ምን ሆና ነው አንቺ ቆይ በሰላም አውርተን የለ እንዴ አው በቃ ለምን አታወንም እኛ እየኖርን ነው በሰላም አንተ መኖር አፈልግም እንዴ እሷ ምን እየሆነች ነው እሺ አለቃን እኮ ነች እሷ ዋና እሷ ከተቀየረብች በየው እዚህ ውስጥ ነው የምታስቀር እንደኛ መሆን ትፈልጋለህ ከኛ ጋር መኖር ትፈልጋለህ እንደናንተ ሰው ኖርማል ሰው ነው የሚሆነው እንደዚህ እኮ ጸዴ ነው አንቺ ቆይ እኔ ምን አድርጌሽ ነው አሁን ባለፈው በሰላም አውርተን ደሞ ልንጨርስ ስንል ተቆጥተሽ እንደገና እኔን ለመቧጨር ምናምን ሞከርሽ የኔት እስኪ አናግሪኝ ይኸው ድምጽ ላስተጋልሽ ቆይ ከኛ ምን ፈልገ ነው እኔ ምን ማልፈልኩም ቆይ እንደዚህ የምትሆኚው ይሄ እኮ ግን ያጋንንት ነው የምር ነው የምልህ ነው እንደዚህ ሆነ እንትን አይደል ከኛ የምትፈልገው ነገር ምንድነው ንገረኝ ከኛ የምትፈልገው ነገር ምንድነው ንገረኝ እኮ ቆይ እናንተ አሁን ምንድናችሁ ምን እንመስልሃለን ስታይን ምን እንመስልህን ነው የመጣው አንተኛ ጋር የቀረብከው ምን መስለህን ነው ጓደኛስ ጋር እኮ እንተዋወቃለን አታውቅም እሷም አታውቅም እኔም አላውቅም ታውቀኛለሽ ጓደኛሽ እኔ ግን አላውቅም ስምሽ ማን ነው እኔ ስሜን አልነግርህም ለምን ይሰራልሃል እኮ አሁን ሁለታችሁንም እስኪ እናውራ ቤታችሁ አትወስዱኝም ማኛ ቤት ነው የምትሄደው አንተ አዎ እኛ አንተ አንፈልግም አንተን አንወስድም ቤታችን ውስጥ አንወስድም አሁን ከተገቤ ትሄድልኛል አትሄድም እኔ ሄዳለሁ ችግር የለውም ግን ቤታችሁ ልሂድ ከዛ በኋላ እስኪ እናውራ ቤታችሁን ልየው እስኪ እንግዳ ተቀባይነታችሁንም ልይበዛ አታየኔ ባክሽኔ እኛ ቤታችን ውስጥ ሰው አናስገባም ይልቁንስ ከቤታችን ሄድልን ብትሄድልን ይሻልሃል አሁን
እጎዳሃለሁ ወንድሜ ስለዚህ ሂድልኝ ይሄው ጎርታሽኛል ይጀምራል አሁን ደግሞ እጎዳሃለሁ ስለዚህ ካጠገቤ ዘወር ትልልኛል አትልም ብቻዬን እኮ ነው ያለሁት ይሄው የነበሩት ቅድም የነበሩ ጓደኞቼ ነው ወደ ታች ሄደዋል አይ እነሱን ይዘመተኛል ምን ልታረገ ነው እኛ ልትጎዳን ነው እንዴ እኛ ግን አንተን እንጎዳሃለን ስለዚህ ካጠገባችን ሄድ ወንድሜ ሰው ትጎያለሽ እንዴ አይ ሰው አልጎዳም ግን ከነካኸኝ ደግሞ እጎዳሃለሁ ማለት ነው አይኔ አልነካሽም እንዲሁ ያወራውሽ እኮ ስለዚህ አሁን ምንድነው እንጣለው ይሄን አልጥልም ይሄማ ማለት ነው እናንተ ይኸው እንደዚህ ቧጭሬ አደማለሁ ማለት የለም ደግሞ ጥፍራቸው ስለጥልቅ ነው በጣም ጥልቅ ነው ይሄን ጣለውና ቤት ያመጣኸው ከየት ነው ይሄን ያመጣኸው ከየት ነው ለምን አመጣው እኛ እንድትጎዳና እንዴ አንቺ ዞር በይ እመታሻለሁ በዚህ ነው የማጣው በዚህ እንደዚህ ነው ምንም ከኛ ጋር ልትጫወት ነው እንደ መጣው ከኛ ጋር ልትጫወት ነው እንደ መጣው አንተ እነዚህ ነገሮች ግን ያሳሳቁ ነው ታውቃለህ ከኛ ጋር ልትጫወት ነው መጣው አን ያዘው የሚባል ነገር የለም ተመለሽ ወደ ኋላ ተጋቢ መተሻለሁ አንተ ቆይ በቤታችን ብትተፈራራብኝ ማን ነው ያንቺ ቤት ያረጋው ይሄ ፈጣሪ ምድር ነው እሺ ላጭ ያረጋል ከኛ ጋር ይሁን ተሰሚያለሽ አንተ ከኛ ጋር ዛሬ ልትሆን ነው እንዴ ከኛ ጋር ነው የምታድረው ከኛ ጋር ልታድር ነው አይ አሁን ትላንት ተመልክተሃል እንደዚህ ያወሩና ቤት ግን በሰላም እያወራች ነበር ቦታው ነው እንደዚህ የሚያረጋችሁ ምንድነው አንተ በቃ ተዋለ ቦታ ምናምን አትበል እንዴ ሌላ ሰው አለ እንደዚህ እንደናንተ አለ እንጠራለ ፈልጋቸዋለህ አንተ በቃ ተዋነ ይልል በቃ እነዚህ ግን ወራዶች ናቸው ተሰውን ይሄዳሉ እንዴ በእናትህ ብትል ይሻልሃል እንዳልጠራቸው ይመጣሉ እነሱ ከመጡ ደግሞ ይበልጥ ነው የሚጎዱ ይልቅስ ሂድ እኛ ደሙን እነሱ ከመጡ ደግሞ በጣም ደስ ይላቸዋል ስለዚህ ብትሄድ ይሻልሃል እንሄዳለን ቆይ አሁን ቤታችሁ ጋብዙን ስጦታ ይዣለሁ ተመለሽ እንዳልመጣሽ በዚህ ተመለሽ ወደ ኋላ ተመለሽ አንቺ ተመለሽ አንቺ እንዳትመለሽ ተመለሽ አናችን ታልሽ ተመለሽ እቺኮ ተላምዳለች አያ አታቸው አታሳዩኝ እኛ ምን እናሳያለን ግን ከኛ ጋር ትሮጣለህ ትሮጣለህ አዎ ትሮጣለህ አዎ እንግዲህ ተሰውረዋል ሩጠዋል በዛው በሄዱበት መንገድ መሄድ ነው ውድ ቤተሰቦቼ እኔ እንጃ በጣም እኔ ግራም ያጋቡ ነገር ናቸው ማለት እኔ አንዳንዴ ምሯቸው የሚሰራ አይመስለኝም የሆነ ከሰዋዊነት ባህሪ ወጣ ያለ እንትን አላቸው የሰውነቷ ሪያክሽን ተቀይሮ ነበር ውድ ቤተሰቦች ግን ደግሞ የሆነ አጋንንት እንዳለባቸው ግልጽ ነውና እኔ እንጃ ብቻ እኔ አሁን ስራ እየደበረኝ ነው እንደዚህ አይነት ነገር የሚመለስበት አይመስለኝም እነዚህን ጸበል ወስደን ከዚህ ነገር የሚወጡበትን ነገር ለመፍጠር ነው ወይም ደግሞ ስለ ቁርአን ምናምን እንዲቀራባቸው አድርገን ከዚህ ነገር እንዲወጡ እናደርጋለን በቻልነው አቅም ከዛ በኋላ የሚሆነውን አብረን እናያለን እንግዲህ ቤተሰቦች አብራችሁን ቆዩ